እንዲሁ አላህ ስራቸውን ይስጣቸው። ጉድ ሸዋዬ ምስኪን ጉድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? የቻናሌ ቤተሰቦች ማለት ነው እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ ላይክ ሰብስክራይብ አድርጉ። ሰሞኑን በጣም ጠፍቻለሁ። በቪዲዮ አልገባም፣ ላይቭም ብዙም አይደለም። በነገራችን ላይ ዛሬ ይዤላችሁ የመጣሁት ነገር ምንድን ነው? እንደ ሀሳብ እንደ አንድ ማህበረሰብ እንደ አንድ ኢትዮጵያዊ ማለት ነው እንደው በስደት ያሉ እህቶቻችን በተለይ ሴት እህቶቻችን እንደዚህ ለየት ያለ ስራ ሲሰሩ በቃ ራሳቸውን በቃ ሴት ልጅ አጠቃላይ የስራ ሶስቱና በስራ ስትወጠር ለምንድን ነው ግን የማይበረታቱት? በነገራችን ላይ የሸዋዬን ቪዲዮ ያየ ሁሉም አይቶታል ብዬ አስባለሁኝ። እውነት ለመናገር ትናንትና በጣም ነው የከፋኝ የምር። በቃ ለምንድን ነው ሰው ይሄን ያህል በቃ የሰው ደስታ ሰው ሰርቶ ሲለወጥ ቆይ እየቸገረን ብሎ ሚዲያ ላይ መጥቶ ማልቀስ ነው እንዴ? በቃ ሰው የሚያስደስተው በቃ ይሄ ብቻ ነው? ለምንድን ነው ሰው ስራ ሲሰራ ሰው በቃ የሰው ልጅ እኮ በህይወት ሲኖር ማለት ነው እዚህ ምድር ላይ ስንኖር ሰው ጋር ልንጣላ እንችላለን፣ ሰዎችን ልናስቀይም እንችላለን፣ ወይ በደል እንሆን እንችላለን፣ ወይ ተበደል እንሆን እንችላለን። ያን ሁሉ ትተን ግን በቃ የሚያነጋግረን ነገር የግል ጉዳይ እንኳን ቢኖር በተለይ ሴቶች ማለት ነው ይህን ያህል አርቀን የምንገፋፋው ይህን ያህል አርቀን የምንሰዳደው። በነገራችን ላይ ላምባው የሚጠፋውና የሚበራው ካሜራ ስንት ነው? ካሜራ ላይ ሲገቡ እንደዚህ ይጠፋል። እና ይህን ያህል እንደዚህ የምንደራረገው ለምንድን ነው? ዋይ የኛ ምቀኝነት ወላሂ እንደኛ እንደ ኢትዮጵያውያን ስደት ላይ መጥተው ስንት አመት ሙሉ የሚቆዩ አሉ። የሌላ ሀገር ዜጋ የለም። ኢብን ቆዩ ቢባሉ ማለት ነው 2 አመት 4 አመት ከዚህ እንደ የበለጠ አታገኙም። ወይ የራሳቸውን ስራ ሰርተው ወይ ህይወታቸውን እየኖሩ ካልሆነ በስተቀር እኛ ግን ይኸው ስንት አመት 10 አመት 10 ምናምን አመት ጧት ተነስተን መክነሰ ነው የምናጭኸው። በጧት ተነስተን መክነሰ የሰው ቤት እንዲያሙቅን ነው። ለምን ይመስላችኋል? ውስጣችን በክፋት በምቀኝነት በህስድነት የተሞላ ስለሆነ ነው። ወላሂ ነው የምላችሁ። በቃ አንድ ሰው በቃ ምን ችግር አለው? መልካም ነገር ወይም ደግሞ ጥሩ ነገር ወይም በቃ ኢቭን አታድርጉ። ለሰው ልጅ እኮ አታድርጉ። መልካም ከአፋችሁ መልካም ንግግር በቃ አበሽሩት። ምን ይከፈልበታል? ምንም እኮ አይከፈልበትም። ከቻላችሁ ደግሞ ታግዙታላችሁ። እንዴ ሰው ጋር እኮ ይጣላል። ማንኛውም ሰው ይጣላል። ማንኛውም ሰው በቃ ምን ይሆናል ደግሞ ማለት ነው። አሁን የእንትን ግሩፕ አለ የልብስ ምናምን የሸዋዬ ሸር የምታረግበት ማለት ነው። በሴት ነው ወይ ባሏን እንደዚህ ምናምን ሀቢብቲ እኔ ግርም የሚለኝ ነገር አለ። እኔ አሁን ሌላ ርዕስ አልቀላቅልም ማለት ነው። ማለት የፈለኩት ሂስድነታችን ምቀኝነታችንን ትተን ለመለወጥ ብንጥር ለመስራት ብንጥር ይሻላል። አንድ ሰው በአሁን ምንድን ነው የሚሉት ማለት ነው የሆነች ልጅ ይህን ጊዜ እኮ የራሷ ጓደኛ የራሷ ዘመዶች ሊሆን ይችላሉ እንደዚህ የሚያስደዱት። በነገራችን ላይ በዚህ ምድር ላይ ደካማ ጎናችንን የሚያውቁ ሰዎች ማለት ነው እኛን ለመጉዳት እኛን በዛ በደካማ ጎናችን ገብተው እኛን ለመተብተብ ማለት ነው ወላሂ ሚሊየን ሰው ነው ያለው። ከቤተሰብ በሉት ከጓደኛ እኔ አሁን እዚህ ምድር ላይ ማለት ነው ስኖር በቃ ጓደኛ አያስፈልገኝም ብዬ ማመን ሰው ነኝ እኔ በራሴ ማለት ነው። ወላሂ ነው የምላችሁ። ምንም ኸይረኛ የለም። ኸይረኛው አላህን ብቻ ይዛችሁ ተወከል ብላችሁ በራሳችሁ ተመርታችሁ መኖር ነው ያለባችሁ። ይህን ጊዜ የእሷን ደካማ ጎን ከዛ ምን ይላሉ መሰላችሁ? ወላሂ ቤተሰብ ባሏን ይዛባት ነው ምናምን ኢብን ሸዋዬን ፈልጎ የሄደ ወንድ ማለት ነው መሄድ ይችላል። ወንድ ልጅ እኛ አስረን መያዝ አንችልም። ካለ ፍላጎቱ ማስገደድ አንችልም። የወደደ ሰው ይኖራል። ሀቢብቲ ልቀቂው። ስትለቂው ያንቺ ከሆነ ተመልሶ ይመጣል። ያንቺ ካልሆነ የርባናቱ ይተከል። ለምን ብዬ ነው አላህ ጋር የምጣለው? ወይም ደግሞ እቺ በዚህ ደረጃ ድረስ እጂ እሷን ከኔና ሽጣ ነው ወይም ደግሞ ከኔና ትሸጣለች ወይም ደግሞ ክፋት ጥግ ካላህ ጋር የምጣለው ለምንድን ነው?
አንድ መልካም ነገር ስታረጉ ወይም እናንተ ተበዳይ ስትሆኑ አላህ እኮ የእናንተን ድርሻ ይሰጣችኋል። ይሄን ማወቅ አለባችሁ ሀቢብቲ። የወደደሽ ይኖራል፣ የጠላሽ ባናቱ ይተካል፣ መሄድ ይችላል። ለምን ብላችሁ ነው ያኔ ይሄን ያህል ድረስ ሴት በሴት ክፋት የምታመጡት ማለት ነው? ወላሂ ቪዲዮውን ብሰማው ማለት ነው خلاص መጨረሻ ላይ ጥዬ ወጣሁኝ ማለት ነው። ማሌሽ እች ልጅ እኮ አስገድዳ ካንቺ አትወስደው ሀተ ትዳር ቢኖረው ማለት ነው። የወደደሽ ይኖራል ማሬ፣ የጠላሽ ደግሞ ይሄዳል። አንቺ ብቻ ሰው ልናትክፊ የሰው ልጅ እንትን አትበይ። ይሄን ያህል ደረጃ በክፋት እንትን አትበይ። እና ወላሂ ውዴቶቼ እመኑኝ በዚህ ምድር ላይ ወይ እህትሽ ወይ ወንድምሽ ካልሆነ ማለት ነው ወይ ባልሽ ካልሆነ በቃ ከነዚህ ከአባት ከቤተሰብ ከእህት ከወንድም ካልሆነ ማለት ነው እመኑኝ ወላሂ በጣም 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 በቃ ደካማ ጎናችሁን አታሳዩአቸው። እኔ ባለችኝ እድሜ በህይወቴ በቃ በጣም እያንዳንዷን ነገር የደረሰብኝ ነው የምነግራችሁ። ወላሂ ደካማ ጎናችሁን አታሳዩአቸው በቃ። እና እኔ በጣም ትናንትና ወላሂ ሰሰማት ማለት ነው በጣም አለቀስኩ። ማለት በቃ የሰው ልጅ ክፋታችን እዚህ ድረስ በቃ አሳዘነችኝ ያኔ። እና ይሄን ያህል በክፋት ጥግ የምንሄደው ለምንድን ነው? ዋይ ያኔ በጣም ነው የሚገርመው። ለማንኛውም ቤተሰብ ላይክ ሰብስክራይብ አድርጉ። ኢንሻአላህ በቪዲዮ መጣለሁኝ ላይቭም ኢንሻአላህ እገባለሁኝ። ላይክ ሰብስክራይብ አድርጉ ቤተሰብ። ባይ ባይ።